ዮርዲ ጓደኛዬ አጋሪ ምናምን ብቻ አይደለች፣ ሁሉ ነገር ነች። እኔ ከአቅሜ በላይ ሆነ። ግን ይሄ ጉዳይ የሚመለከተ ደግሞ አንተንና አንተን ብቻ ነው። እንዴት ነው ብቻዬን ምንድነው ማረገው ማለት እኔ አሁን እሺ እኔ ምን እንዳረግ አንተን እኮ ነው ልጅቷ አፈቅራለሁ እኔ ምን እንዳረግ ነው? እስኪ በእግዚአብሔር ፍረዱ። ሰላም ውድና ተወዳጆች ሆናችሁ የኛ ቤተሰቦች የኔ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ በጣም ከረጅም ጊዜ በኋላ ይገርምሻል የመጣው ከረጅም ጊዜ በኋላ ወደ ዩቲዩብ ተመልሻለሁ መጥቻለሁ። እንግዲህ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ቆይታ እንዴት ነበረ? ያው እኛ ጋር በአንዳንድ ምክንያት እንግዲህ ቲክቶክ ላይ ሁላችሁም ካያችሁ ምናልባት ቲክቶክ እየሰራን ነበረና አሁን ለምን ዩቲዩብ ላይ አንመጣም ብለን አንከረበትም ብለን ተከስተናል ማለት ነው። አጠገቤ ኪያ ትኖራለች አለው። እንግዲህ በዴቭ ቤት እንዴት ናችሁ? የዴቭ ቤተሰቦች እንግዲህ ወደ ዩቲዩብ ከች ብለናል። በብዙ አዳዲስ ነገር እንመጣለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ተከታተሉን ቆዩን። እንግዲህ እና ማለት ነው ሰላም ናችሁ? በጣም ጠፍተናል። በእውነት በጣም ጠፍቻለሁ። አዎ በጣም ናፍቆኝ ነበረ። በነገራችን ቤተሰቦች በእውነት በጣም በረጅም ጊዜ ነው ከረጅም ጊዜ በኋላ ነው የመጣሁትና ቤተሰቦች ስለጠፋው በጣም ይቅርታ። በእውነት እክሳችኋለሁ ካሁን በኋላ በጣም ቶሎ ለመልቀቅ እሞክራለሁ። ያው እንደነገርኳችሁ ቲክቶክ ላይ በጣም እየሰራው ስለነበረ ነው ያው በዛ ምክንያት ነውና ዛሬ ተከስቻለሁ ከወንድሜ ጋር ነው ከሲስተር ጋር። እኔም አዲስ አይደለሁም። አንዳንድ ቦታ ገባለሁ። ዊና ቤት ጥልቅ እላለሁ። ኤልያስ ቤት ምናምን ገብታለችና ፊትሽ አዲስ አይደለም። ብዙም አዲስ አይደለም። ፊትሽ አዲስ አይደለም። እና እንግዲህ ዛሬ የተከሰተው በምንድን ነው? በምን ጉዳይ ነው የመጣው? አንዳንድ ጉዳይ በዊና ጉዳይ ነው። እስቲ ዊናን ትንሽ እናንጨርጭረው ብለን ትንሽ እንጨርጨር ላይ ስለሆነ እና ለዊና አንዳንድ ነገር ይዘንለት መተናል። ደስ የሚል ስጦታ ለሱም ስጦታ ለኛም ስጦታ ለእናንተም በእኔ ቤት እንግዲህ ምርጥ ስጦታ ብለን ዘና የምትሉበት ፈታ የምትሉበት እየተዝናናችሁ ስራችሁን እየሰራችሁ መታየት ቆንጆ ቪዲዮ ይዘንላችሁ መተናል። እንግዲህ እስከ ቪዲዮ መጨረሻ እንግዲህ አብራችሁን እንድትቆዩ እንጋብዛለን። ያው ዊና ደውለን እንደታል ይመጣል። ከዛ ሲመጣ ደግሞ ያው ያለውን ነገር አብረን እንከታተላለን ማለት ነው። ቤተሰቦች እስከዛ ዘና እያላችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አንቺ ግን ደህና ነሽ? ተረፋረ አላህ ለዴቪ እንዴና ሰራን አምሮባል ደግሞ አምሮባል። አዎ ቆየን ከተገናኘን ቲክቶክ ላይ ነው ማይክ ስክሮል እያረግሻ አምሮብኛል እንዴ? ወይ ሳላየው አመሰግናለሁ። በእውነት አምሮባል ተብያለሁ። እንደዚህ ያልመሰለኝም ነበረ። እንግዲህ ዛሬ ደግሞ የመጣ ነው ያው ዊናን ልናናድደው ነው። በነገራችን ልናናድደው ነው። ግን ከዛ በፊት ቤተሰቦቻችንን በጣም ትልቅ ይቅርታ እንጠይቃለን። የዊና አድናቂዎችንም በመጀመሪያ ይቅርታ እንጠይቃለን። በነገራችን ላይ ዊና ሲናደድ በጣም ነው ደስ የሚለኝ። እኔ ራሱ በጣም ነው በቃ ቶሎ ቦግ ስለሚል ፊቱ ሮዝ ስቀየር ነው እንትን የሚላል። እስቲ ዊናን እናናደው ብለን ነው በቃ ሲናደድ እንግዲህ እናንተም ታውቁታላችሁ ዊናን። እስቲ በደንብ ደግሞ ትንሽ ሞቅ ደመቅ አድርገን እናናድደዋለን ብለን ተስፋ እናደርጋለን። ምላሹን እንግዲህ አስብኩት። ቤተሰቦች እንግዲህ ጅልጥ ቢያደርገኝ አስበሻል? ቢያሯሩጠን ነው ትንሽ። እስኪ ጫፌን እንካኝ እስኪ። እኔ ደግሞ ያው በሴትነቴ ሴት ልጅ አትመጣም ኳላውን አለው። አዎ ባንቺ ኳላ በኩሎኝ እንደዚህ እንግዲህ ዊናም እየደረሰ ነው። ቤተሰቦቻችን እናንተ እንግዲህ ሬዲዮ ናችሁ፣ ጠብቁን። እየደረሰ ነው። ፈገግ ብሎ እየመጣ አስበሽዋል? በኋላ ሲንጨረጨር ደግሞ አስበው ጨርጨር ይላል። እንግዲህ ቤተሰቦች እየደረሰ ነው። አይ ኮስተር ዊናችን ዊና 16 እንዴንሽ ደህና ነህ? ማላችሁ አልግባ ገደለችኝ። ወርደኖች ነገሽ ገደለችኝ። የቱ ጋር ነው ገደለችኝ? በሚካኤል ቻፕስቲክ ምንድነው? ይሄን ቪዲዮ ካየሽው ዮርዲ እሷ ነች። እኔ አይደለሁም። ገደለችኝ። በቃ እኔ ሲጀመር አልተቀባው። አንተ ሲጋማለ እንዴ? ወሬ ለማረ የነበርክ ማርያምን ይኸውልሽ ዮርዲ ይሄ የሷ
ቻፕስቲክ እንዲህ ሰላም ስላት ይሄው ውሃ ነው የተቀባሁት። እኔ አላየሁም። የት ነበር? አስቀድሜ ግን ቪዲዮ ለመስራት ስታስብ መጀመሪያ ዊና ቪዲዮ እየሰራ ነው ቀሪ ይልሃል ምናምን ይባላል። ጋይስ ችግር የለውም ግን እኔ ነኝ። ሌላ ሰው ግን ስትቀርጹ ምናምን ሊደብሩ ይችላል። እሺ ችግር የለውም። ቪዲዮ እየቀረጽን ነው ምናምን እኮ እንደብሩክ ነው አንተ። እኔ አልደበረኝም። እኔ አሁን አልደበረኝም። እኔ ደበረኝ ነገር ቻፕስቲክ የት ነበርክ ነው ዋናው ጥያቄ። የት ነበርክ ማለት ሰፈሬ ድረስ መጣችሁ የት ነበርክ ማለት ውሃ ቻፕስቲክ የሚሉት ነው ትቀባለህ ነው የሚሉት ነው ነግረውኝ ነው። ደግሞ የለውም እዚህ ነው። እሺ ጋይስ ላይ ደህና ነህ? እግዚአብሔር ይመስገን በጣም ቸኩያለሁ። በጣም ከይቅርታ ጋር እንዴት ናችሁ ግን? የማ ቤት ነው? ያቺ ቤት ነው። እንግዲህ ላስታውቅልህ ራሴን። ሰላም ተወዳጆች እንዴት ናችሁልን? የዴቭ ቤተሰቦች እንዲሁም ይህንን ቪዲዮ የምትመለከቱ የእኔ ተወዳጆች በሙሉ እንግዲህ ዛሬ ዴቭ እቤቱ እፈልጋለሁ ብሎ ነው የጋበዘኝ። ነገር ግን ቪዲዮ እንደሚቀርጽ አልነገረኝም ነበረ። ትቀጡልኛላችሁ። እንግዲህ ቅጣታችሁ የሚሆነው ሁላችሁም ይህንን ቤት ሰብስክራይብ አድርጋችሁ አስደንግጡት። በቃ ይደንግጥ። ቆንጆ ቅጣት። ስንት ሰብስክራይብ አለ? 5 አለኝ። 5000 ምናምን ሰብስክራይብ አለው። እስኪ በዚህ ቪዲዮ ከቻላችሁ 10000 አስገቡትና ይደንግጥ። ይሄ ልጅ አስደንግጡልኝ። አሜን አሜን። ምርቃት አይደለም አስደንግጡልኝ። ካሁኑ ደነገጥኩ። በቃ የገባን መሰለኝ። ወዳጆች ይሄንን ቪዲዮ የምታዩ በሙሉ መጀመሪያ ላይ ካርጉት ቪዲዮን ስትጀምሩ ሁላችሁም ጉልበት እንዲኖረው ቪዲዮ፣ ከዛ በኋላ ደግሞ ዴቭን ሰብስክራይብ አድርጋችሁት እንግዲህ አሪፍ ቪዲዮችን ሰርታ የኔ ቤተሰቦች ደግሞ አያሳፍሩም። ብዙ ትምህርቶችን የሚሰጥ ቪዲዮ ሰራለሁ ተስፋ አድርጋለሁ። ለቀዴ በጣም አመሰግናለሁ። ወደ ጉዳያችሁ ግቡ ወንድሜ። እናመሰግናለን። አሁንስ አሁንም ከረጅም ጊዜ በኋላ ነው ወደ ዩቲዩብ የመጣሁት እና ያው በመጀመሪያ ጊዜ ቤቴ ጠርቼ አንዳንድ ነገሮች ላማከር መጋበዝ እኮ ነበር። የሆነ ነገር ጥሬ ነገር አይቀርም። ጥሬ ምንድን ነበር? ጥሬ ጥሬ ቆሎ ምናምን ሰው እንግዳ ቤታችሁ ሲመጣ እንደዚህ ነው የምትሉት? ለራሴ ያልከውን ነገር ለማሳካት ነው። ጥሬ ካልክ በቃ ቆሎ ምናምን ያሰብኩት ብቻ ችግር የለውም። ጋባዥ እንደ ጋባዥነቱ ነው። አሳስብ ያው ነፋሻማ አየር ነው አየሩ እንደምታየው። አሁን ምን ልታዘዝ? ምን ለምን ተጠራችሁ? ቀስ በላ በጣም ቸኩላል። አሃ አው እንዴ ኳስ ልታይ ነው? ምንድን ማሊያ ለብሰህ ደግሞ ክለብ ያለን ዛሬ ክለባችን አታግለኝ። ኪዩ ለካ ማይሰረግ እኔ ውስጤ ነው በነገራችን ላይ ክለቢ ውስጤ ነው ቀይ። እኛ ለቁም ነገር ነው የፈለግነው። እንግዲህ እሺ ድንገት ጠራንክ። እግዚአብሔር ይመስገን በጣም ብዙ ሰው ለቁም ነገር ነው የሚፈልገው። እውነት ነው፣ ቁም ነገር ስላለው ነው አይደል? አይ ይሄ ደግሞ በጣም ማለት ከምታስበው በላይ ማወቅ ስላለብህ ነው። እንደዚህ አስቸኳይ ከስራ ላይ ምናምን ስለነበርክ ነው። እንደውም ስራ ላይ የምትመጣ አልመሰለኝም እንደዚህ ቶሎ እና በጣም ማወቅ ስላለብህ ነው ይሄን ነገር። ያው እንግዲህ ቢና ካሜራ የያዝነው አጋጣሚ ያው ለመረጃ እንዲሆነን ስለምንፈልግ ነው እንጂ የሆነ ነገር ለማለት አይደለም። ያስጨነቃችሁ እግዚአብሔር አይ የሚያስጨንቅ ነገር ሳይሆን ይሄ ቁም ነገር ነው። ገብቶሃል አይደል? ያው ምናልባት ከልጅቷ ጋር ተገናኝታችሁ አውርታችኋል በደንብ ካንቺ ጋር። እስኪ ስላለው ነገር ማለት ስለምንድን ነው ልጅቷ ማለት በመጀመሪያ ነገሩኝና ነገሩ እንዴት መሰለህ? በጣም አንተን የምትወድቅ ልጅ አለች። ያው እንደዚህ በድንገት ምናምን ሳይሆን ካሜራ ተይዞ ምናምን አይሆንም፣ ግን ያው እንዲሆነን ነው ሰዎች እንዲያምኑ። እሷም እንግዲህ ያላትን ፊሊንግ እንድታውቀው መውደድ ማለት የምትወድቅ ልጅ አለች። ትምህርት አልማርም ብላለች። ከቤተሰቦቿ በር ዘግታ ምናምን በቃ ሌላ ሙድ ውስጥ ገብታለች። አወራሯ በቃ ሌላ ነገር ውስጥ ነው። አሁን ላይ ደግሞ ያለውን ነገር ሳይ በቃ ዊና ምናልባት ተረድቷት ቢያንስ ተቀራርቦ ያው ሰው ከመላመድ ነው የሚመጣው ፍቅር። ስለ ፍቅር ነው ሊወራች ያ ስለምንድን ነው? ስለ መውደድ ምናምን ነበር። ያ መውደድን ከመውደድ ነው እኮ ምግብ አልበላ ካላት ልጅቷ ትምህርት አልማርም ካለች ከቤተሰብ ጋር አትገናኝም። ቃር ለማንቺ ታዩና አንተ ይሄን ልትነግረኝ የመጣው ለኔ ሌላ ምን ቁም ነገር አይደል ይሄኛው? እንዴት ነው የሳይ ቁም ነገር ሊሆን ይችላል፣ ግን ይሄን ነገር እንዴት ለኔ ልትነግረኝ ነው?
እንዴት አልነግርህም? አንተ እኔ ዴቭ ጓደኛዬ ነው። ኦፍ ኮርስ ጓደኛዬ ቅርቤ ነው። ስለኔ ያውቃል። አንቺም ታውቂያለሽ። ምናልባት ልጅቷም ልታውቅ ትችላለች። እንደዚህ አይነት ነገር አንተ እዛው ዲፌንስ ማድረግ ትችል ነበር ነው። ግን እሷንም ይኸውልህ ዴቭ እሷንም ዲፌንስ ማድረግ ትችል ነበር። የሚዲያ ሰው ነህ፣ ሁሉን ነገር እኮ ይታወቃል። አዎ ግን እንደዚህ አይነት ነገር አምጥተሽ እኔን እንደዚህ ብትነግሪኝ ምናምን በተለይ ዴቭ ልትነግረኝ አይገባም ነው። ልክ ነው። አዳምጠኛ እኛን ስሜቷን ብትረጂ ዲፌንስ ማድረግ ትችላለሽ። እኔ ከዮዮ ጋር ምንም ልሁን ያናክልም አልሁን ምናምን እኔ እና እሷ የምንፈተው ነገር ነው። እናንተ ግን ይህንን ነገር አምጥታችሁ ለእኔ መንገር ትክክለኛ ነገር አይደለም። ባለቤቱ አንተ ነህ፣ አንተን ነው የሚመለከትህ። ለዛ ነው አንተ ጋር መጥቼ ያወራሁት። ይኸውልህ ልንገርህ፣ ዲፌንስ ማድረግ ትችላለህ ዴቭ። እንዴት ብቻዬን ምንድነው ታውቃለህ ዴቭ? ብቻዬን ምንድነው የማደርገው? እስኪ ንገረኝ። እንዴት ነው ብቻዬን ምንድነው የማደርገው ማለት? እኔ አሁን እሺ፣ እኔ ምን እንዳደረግ አንተን እኮ ነው ልጅቷ አፈቅራለሁ የምትለው። እኔ ምን እንዳደረግ ነው? እስኪ በእግዚአብሔር ፍረጅ እኮ ልጅቷን አውራት፣ በስራ አውራትና ያለውን ነገር ልጅቷን ከምትጎዳ ምንም በማታውቀው አንተ ቀረባትና ምንም ላይ ፈጠር። ለምንድነው ማውራት? ለምንድነው ቢያንስ ልጅቷን ትንሽ ትሪት አድርጋት። ለምንድነው ትሪት ማድረጋት? ትሪት ባረኳት ይኸውልሽ፣ ትሪት ባረኳት ቁጥር ትሪት ባረኳት የሆነ ነገር በተፈጠረ ቁጥር ነገሩ ሊበስባችሁ ይችላል። ምን ችግር አለው ታዲያ? አብራችሁ በቃ እንደምን ይኸውልህ፣ አለመፈለግህን በአካል መናገር ይችላል። ቀደድኩ ከሰው ልጅ እኮ ከአንድ ሰው ጋር እኮ ተጣብቆ አይኖርም ማለት ነው። እኔ ተጣብቄ ነው የምኖረው። ይኸውልሽ ምናልባት እናንተ ማታውቁት ነገር ሊኖር ይችላል። እኔ ዮርዲ ጓደኛዬ አጋሪ ምናምን ብቻ አይደለች፣ ሁሉ ነገር ነች። እሷን የሚጎዳት ነገር ምንም ነገር ማለት አልፈልግም። ግን ምን ችግር አለ? ሰው ልጅ ከተለያየ እኮ አሁን ቢና ዝርዝር ውስጥ እኮ አይደለም። አሁን ዝርዝር ውስጥ ብንገባ ግን አሁን አንድ ሰው በአንተ የተነሳ ምግብ አይበላም፣ ከቤተሰብ ጋር አይገናኝም፣ በር ዘግቶ ነው ትምህርቱን አይማር ማን ችግር አለ? ትንሽ ልጅ ናት። ልጅቷ ሌላ ነገር ውስጥ ብትገባ አሳስበው ባንተ ነገር ውስጥ ኢቭን ሌላ ሱስ ውስጥ እንኳን ብትገባ ባንተ የተነሳ ቀርበ አንተ ራሱ ረፍት ይኖራል፣ በስራ ትተኛለህ። አንተ ራሱ እንደዚህ አይነት ነገር ሲፈጠር ዴቭ መታኒን አልነበረም ማውራት የነበረብህ። ምንድነው ማረጋው? ራሷን ሄደ ልጁ እንደዚህ አይነት ነገር አያረግም፣ እንደዚህ አይነት ነገር አያውቅም፣ ጓደኛ አለው ይሄው ብለህ ማሳየት ነበረባችሁ ሁለታችሁ። ምንድነው ምርዴት ነው መረጋጋት? ብቻ እንደዚህ ማረግ አልቻልኩም። በአንተ ምክንያት እኮ የሰው ህይወት እየተበላሸ ነው እኮ ነው እያልከኝ ያለህ እኮ። በአንተ ምክንያት አሁን ልክ ነኝ እኮ። ይሄን ማስተካከል የምችለው ደግሞ አንተ ብቻ ነህ። እኔ ደግሞ እንደዚህ አይነት ነገር ለመፍታት አልሄድም፣ አልችልበትም። በቃ በጣም ነው ማካብደው ኪዩ፣ በጣም ነው ማካብደው። አሁን እኮ ምንም የሚያናድ ነገር የለውም። በነገራችን ምንም የሚያናድ ነገር ቀለል አድርግ። በቃ ልጅቷን ታወራታለህ፣ ትሪት ታረጋታለህ። ለምንድን ነው ካለዛችሁ የመጣችሁት? መረጃ እንዲሆን ማስረጃ ፈልገን ነው። በቃ ያንተ ያላትን ፊሊንግም ለምንም እንዲጠቅማት ማለት ይጠቅማታል። ቢያንስ ለእሷ ነው ይሄ መረጃ፣ ለኦዲየንስም ለማንም ይኸውላችሁ። እኔ ያን ነገር ልንገራችሁ፣ እኔ ምንም ማረጋችሁ ምንም እኔ ትሪት አርጋት ሄደን እንትን አርጋት ምናምን የሚባል ወሬ አልሰማም። ዊና ለምን እንደምታካብደው ቀለል አድርገው እንጂ ምንድነው ቀለል ማኪዩ? ምንድነው ቀለል ማረጋው? በጣም ያካብዳለሁ። አካብዳለሁ። ሰው ወደደህ ሲወደህ ምንድነው የምታረጋው? ግዴታ እኮ አብሮ መሆን ምናምን አይደለም አይደለ? ቀርበህ እንደማይሆንም ራሱ ለማስረዳት ያስ ልጅቷን መቅረብ አለበት አይደለ? እኮ ምንም ያውቀው ነገር የለም። ስለ ዊና መወከል አይችልም። ስለዚህ ዴቭ ሆኖ ነው የሚቀርበው። ዊና ነው። እኔ አንድ ነገር ልንገርሽ፣ እኔ ደግሞ ተጫንኩት ዴቭ ከኔ በለጠ ከዴቭ ጋር ቤስት ናችሁ። ያለውን ነገር ሁላችንም እናውቃለን። ግን አሁን ላይ ከእኛን አዳምጠን ከዮዮ ጋር አሁን እኛ ከዮዮ ጋር ያለውን ነገር ለክፍተት ለመፍጠር የሆነ ነገር አይደለም። በአንተ ምክንያት ሌላ ሰው እንዲጎዳ ስለማንፈልግ ይሄንን ነገር ይኸውላችሁ፣ አንደኛ እኔ ሚዲያ ላይ ራሱ አላውቅም እንደዚህ አይነት እናንተ እንደዚህ አይነት ነገር ሚዲያ ላይ ከመውጣታችሁ በፊት እኔ ያን ነገር ልንገርሽ፣ ኪዩ ሴት ነሽ ይገባሻል ብዬ አስባለሁ አይደለ? ፍቅር ቢይዝሽ የሆነ ነገር ብትሆኝ ምን አይነት ስሜት ነው ያለሽ? የሰው ባል ማፍቀር ስሜቱ ምንድን ነው? ፍቅር ነው እሱ። ምንም ስሜቱ ላስቲንግ ስሜቱ ሊሆን ይችላል። ላስቲንግ ስሜቱ ምንድን ነው? በቃ መጨረሻው ምንድን ነው? ያ ሰው እሺ ወይ ዊና አሁን እኮ ከሷ ጋር ሁን እያልን አይደለም። እኛ ሁን እያልከው ነው። ግን አሁን ያላልኩም እንደዛ። ግን አሁን ካለችበት ነገር ልጅቷን ተረዳትና ቢያንስ ከእንደዚህ አይነት ነገር ውስጥ አውጣት ነው ምን ይውላችሁ። እኔ ያን ነገር ልንገራችሁ። ቀድም ተረጋጋ። እኔ እንደዚህ መረጋጋት አትበሳጭ። የሆነ የሚያበሳጭ ነገር ሲጀምር አላደረግንም። ተረጋጋ። አላደረጋስበው ዴቭ የሚያበሳጭ ነገር ነው ያደረከው። ምንድነው ያደረኩት? የሚያበሳጭ ምን አደረኩ? እኔ ከአቅሜ በላይ ከአቅሜ በላይ ሆነ። ግን ይሄ ጉዳይ የሚመለከተ ደግሞ አንተንና አንተን ብቻ ነው። ይሄን ነገር መፍታት የምችለው ደግሞ አንተ ነህ። እኔ አልፈታም። እኔ እንደዚህ አይነት ነገር መፍታትም አልችልም። ያመጣችሁት እናንተ ነው። እናንተ ይሄንን ሐሳብ ያመጣችሁት እናንተ ናችሁ።
ራሳችሁ ትመጡታላችሁ። እኔ አሁን ዊና አይደለም ቲዩ ነኝ። እሱ ደግሞ ዴት ነው። ምን እስኪ ቀርበህ ቲዩ ምን አድርግ ነው ቀርበህ ልጅቷን ትሪት አድርጋት። እንደማይሆንም እንደሚሆንም ትሪት ማለት እስኪ ሲፈታ የሆነ ሲተነተን ስልክ ማውራት፣ አብሮ ጊዜ ማሳለፍ፣ በቃ ቴክስት ምናምን መመላለስ ነው። ሌላ ምንም ኖርማል ነገር እኮ ነው። በቃ እንትን አብሮ መዋል ስልክ ተገናኝተው ደግሞ ሞር ጊዜ ብታሳልፉ ተገናኝተን ጊዜ ያሳለፍን ከዛ ደግሞ ስልክ አወራን፣ ቴክስት ምናምን ችግር አለው። ቴክስት አወራን። ከዛ ልጅቷ የያዛት ፍቅር ይለቃታል። አንተ እንደማይሆንም እንደሚሆን አንተ እኮ ፍቅር ቢያንስ አሁን ላይ ካለችበት መጥፎ ስሜት ብትወጣ ኖርማል ነው። ገብቷል። ኢቭን ሌላ ሙድ ውስጥ እየገባች ነው። ይብላችሁ ያን ነገር ልንገራችሁ። እናንተ ያደረጋችሁት ነገር ልጅቷን ሞር ወደ ባሰ የሆነ ነገር ውስጥ ይከታታል እንጂ እቺ ልጅ የተሻለ ነገር ውስጥ አትገባም። ስለዚህ ይውላችሁ አንተና ለማግኘቷ እኮ ነው ዴ ዊና ተረዳ። እኔ እንደሞ እሱን ብቻ ካየችው ራሱ ማለት ነው ትረጋጋለች። እንደማይሆንም እኮ መንገር ይቻላል። አንተ ለምንድን ነው የማትረዳን? እኛን ምን ችግር አለው? ይሄ እኮ ኖርማል ነገር እኮ ነው። እናንተ ትቀልዳላችሁ እንዴ? እናንተ አሁን የምትሉኝ ነገር ዴቭ ልንገርህ፣ የምትሉኝ ነገር ልጅቷን ወደ ተሻለ ነገር ውስጥ አይከታትም፣ የባሰ ነገር ውስጥ ነው የሚከታት። አሁን እዚህ ጋር ቆሞ መከራከር እኮ ፋይዳ የለውም። ምንም ብታረጊ ነው ኪዩ የትም አልሄድም። ይኸውላችሁ መረጋጋት ምናምን የሚባል ነገር የለም። ለእናንተም ቢሆን ለልጅቷም አንድ የመጨረሻ ምክር ልምከራችሁ። እናንተ የምታደርጉት ነገር ትክክለኛ ነገር አይደለም። ልጅቷን የተባሰ ውስጥ ነገር ነው ትክክል ነገር ያላለ ልጅቷን ልንገርህ፣ ልጅቷንም ይኸውልሽ ኪዩ ሴት ነሽ አይደለ? ልጅቷን ምናልባት አንቺ ልትረጃት ትችላለሽ። እንደምትረዳት ትችላለሽ። እኔ አልረዳትም። አንቺ ከተረዳሽ እኔ እንደማልሆን ተናገሩ። ልጅቷን ቀረብ እናውራት። ምን እየሆንክ ነው ዊና? አንተ እንግዲህ እንደምታዩት ፕራንክ ደግሞ ሳንነግረው መሄዳችን ነው እንጂ አንቺ ራሱ ተሻትሽም ቢያንስ እንዴት እንዲመንጭቆ ዊና ሲበሳጭ አንተ